One Samala Barra. ይሰማኛል። ታንክ ዩ ሶ ማች ታንክ ዩ። ድንገት ነው የገባሁኝ ከታች እንትን አስቀምጬ። እሺ ውሱ ሚዲያ ላይ በደንብ ነው አልፎ አልፎ የሰማው። ለሃይማኖት ያለ ጥንካሬ በሶሻል ሚዲያ ከሚነገርለት ሰው አንዱ ጎበዝ። ታንክ ዩ። ጥሩ ነው። አፕሪሼት ዩ። እስቲ አንድ ሁለት ጥያቄ ላንሳና ትንሽ ከአንተ ጋር አውርቼ ቴንክ ዩ ብዬ መሄድ ፈልጋለሁ። እስቲ ሎጂካል የሆነ ጥያቄ አንድ ሁለት ጥያቄ አነሳለሁ። ታውቃለህ አብርሃሚስት ሪሊጅን የሚባል ፎርመል የሆነ ሪኮግናይዝድ የሆነ ሶስት ሃይማኖት አለ። አንደኛው ጁዲዝም ወይም የጁዳ የአይሁዶች ሲሆን ሁለተኛው ክርስትና ነው። ሶስተኛው እስልምና ነው። በአብርሃም ስለሚገናኙ ማለት ነው። መነሻቸው አብርሃም ስለሆነ ያው እስልምና መነሻው አብርሃም ነው። ታሪካዊ ነገሩ ሲታይ ብዙ ሃይማኖት አለ በዓለም ላይ። ከዛ ውስጥ ግን ሪሌቲቭ ዝምድና ያለው ከእስልምና ከክርስትናና ከአይሁድ ጋር እስልምና ነው። የእኔ ጥያቄ እንደዚህ ነው። አንድ ጥያቄ ክሬት ማድረግ ፈልጌ ነው እዚህ ላይ በዘለምዶ በልማድ ይመስለኛል። በልማድ ነው ብዬ ያልኩበት ምክንያት ስላለኝ ነው። እስልምና ጥንትም ነበረ ተብሎ በደንብ ይሰበካል። አንተም ትናገራለህ። ኦልሬዲ አሁንም ሰምቻለሁ። ነበረ ማለት ህሳቤ ነው ወይስ ታሪካዊ ምስክርነት አለው? መንፈሳዊ ምስክርነት አለው ነው? እንደዛ ነው ብለህ ነው የምታምነው ወይ? እንደዛ ነው ወይ? እሺ ጨረስክ? ልመልስ። ሁለተኛውን አላነሳውም። ይሄኛው ላይ ልስማ እና ሁለተኛውን ደግሞ አነሳ። መልካም። እሺ እስልምና አምላክ እንግዲህ እኛ መመሪያችን ቁርአን ነው። የቁርአን ባለቤት ማን ነው የሚለውን ስንመጣ ጊዜ የታሪክ ባለቤቶችን ሁሉ ያስገኛቸውና የታሪክ ጸሐፊዎች ከመገኘታቸው በፊት ያለና የነበረ አምላክ ነው። ያ ነው እሱ አምላክ ሲነግረን ስላለፉትና ስለቀደሙት ነቢያት ሁሉ ሙስሊሞች እንደነበሩ ይነግረናል። ያስተማሩትንም አስተምህሮ ሁሉ በቃሉ ላይ ይነግረናል። ያስነሳቸውና የላካቸውን እሱ ራሱ እንደሆነ ይነግረናል። አብርሃምን እንዳስነሳህ ሁሉ አንተን አስነሳሁ እያለ ቃል በቃል የሚናገር የሆነ አምላክ ነው። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቅ ወያዕቁብ ወልአስባጥ ወአዩብ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ እያለ ይናገራል። ያቸው ሙሐመድ ሆይ እነሆ ዛሬ ወደ አንተ ራእይን አስተላለፍኩልህ፣ ገለጥኩልህ። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለኢስሐቅ፣ ለያዕቁብ፣ ለነ ሙሴ፣ ለነ መሲሁ ወይም ለነ ዒሳ ስገልጥ እንደነበረው እያለ ይናገራል። ከነዚህ ከቀደሙት ነቢያት ጀምሮ ከአዳም ጀምሮ ሁሉ ማለት ነው። አምላክ አላህ ወለቀድ ዐሂድና ኢላ አደመ ሚን ቀብል ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ወደ አዳም ኪዳኔን አወረድኩ እያለ ይናገራል። የመጀመሪያው ነቢይም አምላክ የመረጠው ለዚህ ሰው ለዚህ ትውልድ አዳም እንደሆነ ይነግረናል። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ሀል ካነ አደም ነቢይን ተባሉ። አዳም ነቢይ ነበርን ሲባሉ ነዓም ካነ ነቢይን ወከለመ አሉ። አሁን ለዚያውም አላህ ያናገረው ነቢይ ነው ብለው ተናገሩ። ስለዚህ እነዚህ ሁሉ ነቢያቶች ያለፉትና የቀደሙት ያው ሙስሊሞች ናቸው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ አሁን የጠየቀውን ጥያቄ አይሁዶች ተጨቃጭቀው ነበር። አይሁዶች፣ ክርስቲያኖች እና የመካ ከሃዲዎች። የመካ ሰዎችም እንደምታውቀው ምናልባት ሰምተን ከሆነ አንብበህ ከሆነ ታሪክም የአብርሃምና የእስማኤል ዘሮች ናቸው፣ አረቦች ማለት ነው።
እና እነዚህ የአብርሃምንና እስማኤልን መንገድ ይዘናል ብለው እስከ ነቢ ሰለላሁ ዐለይሂ ወሰለም ጊዜ ድረስ በዚያ ላይ ይፎክሩ ነበር። ገብተዋል። እና እነዚህ አካሎች የአይሁዲዎችም ክርስቲያኖችም የመካ ከሃዲያኖችም አብርሃም ከኛ ነው አብርሃም ከኛ ነው እያሉ እየተጨቃጨቁ መጡ። እስኪ ሙሐመድን እንጠይቀው ተባባሉ። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ጋር መጡና እኛም አብርሃም አይሁድ ነው እንላለን አሏቸው። ክርስቲያኖችም አይ ከኛ ነው እንላለን። የመካ ሽማምንቶች ማነው ንጉሶችም የመካ ነዋሪዎችም እንዲሁ ቁረይሾች አይ አብርሃም ከኛ ነው በእስማኤል በኩል ስላገኘ ነው ብለው ተናገሩ። ወደ መልሱን አላህ ምን እንዳለ ከመናገሬ በፊት ግን ለምንድን ነው ሁሉም አብርሃምን ከኔ ነው የሚለው? ለምንድን ነው? ሚስጥሩ ምን እንደሆነ ታውቃላችሁ? ሚስጥሩ ሙስሊም ይናገራል። አብርሃም እንዲህ ብሎ ጸሎት አድርጎ ነበር ይለናል አምላካችን አላህ ወጀዐል ሊ ሊሳነ ሲድቅን ፊል አኺሪን። አምላክ ያላህ ሆይ ከእኔ በኋላ በመጨረሻው ዘመን ድረስ በሚመጡት ትውልዶች አንደበት በአፋቸው ላይ ስለ እኔ መልካምን ትውስታ አድርግልኝ አለ። አየህ፣ እስካሁን ጊዜ ድረስ ሁሉም አብርሃምን ይወዳል። የሁሉም እምነት ባለቤት በጣም ይገርም። በሙሳ ግማሽ በሁሉም ሲጨቃጨቁ በአብርሃም ሲጨቃጨቅ የለም። አብርሃምን የሚጠራ ማንም አታገኙም። አላህ ይሄም በቁርአን ላይ ሚስጥሩን ሲነግረን ከእኔ በኋላ በሚመጡ ትውልዶች ላይ ስለ እኔ መልካምን ነገር አድርግልኝ በአንደበታቸው ብሎ ተማጽኖኛልና ነው ብሎ ይናገራል። እንደ አጠቃላይ ሰዎች በመጡ ጊዜ አብርሃም ነው አብርሃም ከኛ ነው አብርሃም ከኛ ነው እያሉ ሁላቸውም አላህ በቁርአን ላይ ተናገረ። ማ ካነ ኢብራሂሙ የሁድየን አለ ወላ ነስራንይን አለ ወላኪን ካነ ሐኒፈን ሙስሊመን ወለም የኩን ሚነል ሙሽሪኪን። አብርሃም አይሁድ አልነበረም አላቸው። ተመልከት፣ አብርሃም ክርስቲያንም አልነበረም አለ። ሁለት አብርሃም ልክ እንደናንተ እንደ ቁረይሽ ከሃዲያኖችም አጋሪ አልነበረም በእኔ ላይ አለ። ታዲያ ምን ነበር? ወላኪን ካነ ሐኒፈን ሙስሊማ፣ ነገር ግን ወደ እውነት የተዘነበለ ሙስሊም ነበር ብሎ ነገራቸው። አያችሁ አይደል? ምን ነበር? ሙስሊም ነበር ብሎ ነገራቸው። እና ስለዚህ አብርሃም በዚያ በአንድና ብቸኛ የሆነውን አምላክ የሚያመልክ ሙስሊም እንጂ እንደሌላው አይደለም። አይሁድም አልነበረም፣ ክርስቲያንም አልነበረም፣ እንደናንተም አጋሪ አልነበረም። ወደ እኔ ወደ እውነት የተዘነበለ ሙስሊም ነበር ብሎ ይህን ገለጸላቸው ማለት ነው። ይህን ይመስላል። እሺ፣ አሁን እንደነገርከኝ ሀሳብ ነው እንጂ ኤቪደንስ ያለው አይደለም ማለት ነው። ሰውዬ ተጨማሪ ሀሳብ ልጨምርልህ እና ደግመህ ትናገራለህ። ጥሩ ስለተናገር ዋይስ ቴንክ ዩ። የጠየኩ ጥያቄ እንደዚህ ወይም ክሬት ያደረኩት ጥያቄ አየህ፣ ሶስቱ ሃይማኖቶች ከአብርሃም ጋር የሚገናኙት አንደኛው ይሄ የዘር ሀረግ ነው። ምክንያቱም ወደ ኤቪደንሱ ስንሄድ ወደ ምንድን ነው የአብርሃም ያስባላቸው ከአብርሃም ጋር ያገናኛቸው፣ አንደኛ እስማኤል የአረቡ ማህበረሰብ እንደሚወክል ግልጽ ነው፣ ታውቃለህ። አይሁዶች አብርሃም አባታችን ነው ብለው ነው የሚያምኑት። ብሎ ማመን ብቻ ሳይሆን በተግባርም በተጨባጭም ታሪክም እሱን ነው የሚያሳየው። አብርሃም ልጆች ወልዷል። ከወለዳቸው ልጆች መካከል አንዱ ይስሐቅ ነው። እንግዲህ አይሁዶች ዛሬ ያሉት ከዚህ በፊትም የነበሩት ዚክራ አንድ ልጅቱ ቅድም ያሰለመችው ስለ ሶላት አስተምር እያለች ነው። ፎሎ አድርገትና በውስጥ አናግራት። እሺ፣ ጻፊላት በውስጥ ቀጥል። ይቅርታ። እሺ፣ እነዚህ ተጨባጭ የሆነ ታሪኮችን ስናጤን አሁን መሰለኝና እውሱ ተመልከት። መሰለኝና ለምሳሌ አሁን አንተ ቁርአንን በጣም ጠቅሰህ ነው የነገርከኝ። አሁን ለእኔ ጀስት እንደ ሀሳብ እንጂ ለእኔ ኤቪደንስ ወይም ደግሞ የሚዳሰስ ምስክርነት ሊሆነኝ አይችልም። አየህ፣ ይሄ አንተ ቁርአን ለአንተ ሊሆን ይችላል፣ እኔ አይደለም። ማስረጃ የፈለከ ይቅርታ፣ ቆይ አንዴ ቆይ። እኛ የማስረጃ ምንጮቻችን ብለን የምንገልጻቸው ከአምላካችን በነቢያችን በኩል የተገለጠ መለኮታዊ ቃል ነው። እሱን እያነበብኩ ነው፣ ላሳየህ እችላለሁ። አይ እሱን አልፈልግም ካልክ አንተ ምንን መሰረት አድርገህ ነው ስለ አንድ እምነት እውነተኛነት ማረጋገጥ የምትችለው? ልመልስልህ። በጣም ጥሩ።
አንደኛ ታሪካዊ ነገር ታሪክን ማን ነው የሚዘግበው? ታሪኩን የሚዘግበው ማን ነው? ባለ ታሪኮቹ ናቸው። እነዛ ባለ ታሪኮቹ እውነተኛ መሆናቸው እንዴት ልታረጋግጥ ቻልክ? እሱ ልመጣልህ ነው። እሱን መልስ። ታሪክ ሲባል ታውቃለህ አይደለ? ታሪክ ሲባል በሁለት መንገድ ማየት ትችላለህ። በሚዳሰስ እንደዚሁም ደግሞ ለምሳሌ አንድ ታሪክ ሪኮርድ ሲደረግ አሁን እንኳን በሳይንስ አርኪኦሎጂስት ወይም ደግሞ የታሪክ አጥኚዎች በሚዳሰስ መልኩ ፕሩፍ ሊያደርጉት ይገባል። የእስራኤል ታሪክ አሁን ስለ እግዚአብሔርና ስለ አብርሃምም ስናነሳ ቀጥታ የምንሄደው አይሁዶች ጋር ነው። አይሁዶች ዛሬም አሉ፣ ከዚህ በፊትም ሲኖሩ ነበረ። አንዱ ኤቪደንስ እሱ ነው። እነሱ ጋር ያለው የታሪካቸውም መጽሐፍ ቅዱስም ኤቪደንስ ነው። በጣም ጥሩ ልጨርስኩልህ ጥያቄ። ሁለተኛ መለኮታዊ ኤቪደንስ መረጃ ምንጫቸው ትክክል ነው ብለህ ኢስላም እንዳትቀበል ያደረገበት ምክንያት ምንድን ነው? የእነሱ መረጃ ምንጭ ምንድን ነው? ከየት ነው የመጣው? ከራሳቸው ከትውልድ እስከ ትውልድ ሲኖሩት ስለነበረ። ለምሳሌ አሁን የኢትዮጵያ ታሪክ 3000 ዓመት ታሪክ እንዳላት ታውቃለህ። አንዴ ከራሳቸው መጣ ትቀበላቸዋለህ። ታሪኩ ትክክል ነው፣ ተጨባጭ በዚህ የመጀመሪያ ያነሳ አካል ማን ነበር? አብርሃም ነው አይደለ? አብርሃም ነው ያነሳው። አብርሃም ማን ነው? አብርሃም ነው። አብርሃም መቼ ነው? ስለ እርሱ እንዴት ልታምር ቻልክ? አብርሃም የሚባል አካል እንደነበረ ታሪኩን አይቼ ነው። ታሪኩን አንብቤ ነው። የሆነ ማስረጃ ነገር አሳየን እስኪ። ቆይ ሳይሆን እየተነጋገር እንድንሄድ ነው። አብርሃም የሚባል አካል እንደነበረ እስኪ ከፍተህ ከታሪክ ማስረጃ አሳየን። በሱ ዘመን ከነበሩ ታሪክ የተጻፉ ነገራቶች ክፈት እስኪ። አንደኛው መጽሐፍ ቅዱስ ነው አለ ቀየርና እሱ ነው ያለ። እኔ መለኮታዊ መጽሐፍ እያልጠየቅኩም የታሪክ መጽሐፍ ከአብርሃም በፊት ስለነበረ ነገር የሚናገር እስኪ ያሳየን። ኖ የታሪክ መጽሐፍ የለኝም፣ ግን መጽሐፍ ቅዱስ ነው ያልኩ። መጽሐፍ ቅዱስ አንደኛው የታሪክ ይዘት እንዳለው ታውቃለህ። እሱን ነው እያልኩኝ ያለሁት። ስለዚህ የታሪክ መሰረት ሊሆን አይችልም። ያ ነው መጽሐፍ ቅዱስ ታሪክ የታሪክ ፓርት አለው። ታሪክ ስለ ለምሳሌ የነ አብርሃም ማን የጻፈው መጽሐፍ ቅዱስ? የመጀመሪያ 5 መጽሐፍቶች በሙሴ ነው የተጻፉት። እንደዛ ብለን ነው የምንቀበለው። ማስረጃ ሙሴ እንደጻፈ ሌላ ማስረጃ ላቀርብልህ አልችልም፣ ግን ማስረጃው እንደዛ ሙሴ ነው የጻፈው። እንደጻፈው ከመጽሐፍ ውስጥ ችግር የለም። የለም አየህ፣ እኛ ግን መጽሐፋችን ማን እንደጻፈው እናውቃለን፣ መቼ እንደወረደ እናውቃለን፣ ስለ ጸሐፊዎቹ በደንብ እናውቃለን። ይህ ሁሉ ማስረጃ ግን አትቀበል። ወይት ሙሴን የጻፈው ሙሴ እኔን የጻፍኩኝ ብሎ ስለጻፈ ሳይሆን ሙሴን የጻፈው ተብሎ ይታመናል ነው ያልኩት። መጀመሪያ የእኔን ንግግር ቫሊዩ ልትሰጠው ይገባል። ማን ያመነው እንደዛ ብሎ? እኛ ክርስቲያኖች እናምናለን፣ እንደዛ ብለን እናምናለን። እንድናምን ያደረገው መጽሐፍ ቅዱስ ላይ ያለው ታሪክ እውነተኛ ነው፣ መለኮታዊ ኤቪደንስ ስላለው። ቅድም ያልነገርኩ አንደኛው ይሄ ነው። ሁለተኛው እኔ የማምነው መለኮታዊ ኤቪደንስን፣ መለኮታዊ ማስረጃ። ወይ እንደሱ ከሆነ አንዴ አብርሃም ሙሴ ከሞተ በኋላ ያለውን ታሪክ አንድ አውቀር አውጣለህ፣ ክፈትለት እስኪ። ይሄ ሙሴን የት ሆኖ እንደጻፉት ይነግረናል። አውቀር አለ ለሁሱ እየከፈትኩ እንግዲህ ሙሴ ነው የጻፈው ብሎናል። ሙሴ እንደጻፈው ማስረጃ አለው የለም ብሎናል። አይ እኛ ስለምናምን ነው አለ።
እኛ በትክክል እንደዛ እናምናለን። እኛ ስለምናምን ነው እንጂ ሙሴ እንደጻፈው እዚያ ላይ ምንም የለም ማስረጃ። ለማንኛውም አሁን ይህን ጥቅስ እስኪ አንብበው እና ሙሴ እንዳልጻፈው ቢያንስ ይሄ ይረዳሃል። አምናለሁ። ሙሴ ባይጽፍም ማንም ይጻፍ እኔ አምናለሁ። እሱ እኔ ጉዳይ አይደለም። አይዘወይ አንተ ያለ ማስረጃ እንድታራ የምታምነው አይደለም። ያለ ማስረጃ ነገርኩ። መለኮታዊ ማስረጃ አምናለሁ አልኩ። ሁለተኛ አንተ እና ማንም ሙሴ እንደጻፈው ማስረጃ ልታመጣ አልቻልክም። አንዴ ምን ይላል? የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይለናል። ማን ይሄን ይጻፈው? ሙሴ ሞተ እያለ ነው። ሙሴ ሞተ እያለ ስለ ሙሴ የአሟሟት እየነገረን ነው። የት ነው የጻፈው? ከሞተ በኋላ ነው። መቼ እንደሞተ የት እንደሞተ የት እንደተቀበረ ገና ይነግረናል ሙሴ። ተመልከተው። ቀጥሎ ምን ይላል? በቤተ ፈጎረን ፊት ለፊት በሞዓብ ምድር በሸለቆው ውስጥ ተቀበረ ይለናል። ማን? ሙሴ። ስለማን? ስለ ሙሴ አሟሟት የት እንደተቀበረ እየነገረን ነው። እስከ ዛሬም ድረስ መቃብሩን ማንም አላወቀውም ይላል። ማን ይሄን እያለ ያለው? ሙሴ። የት እንደተቀበረ ሙሴ ስለ ሙሴ እየነገረን ነው። መቃብሩ ራሱ የት እንደሆነ አይታወቅም አለ። ሙሴም በሞተ ጊዜ እድሜው 120 ዓመት ነበረ አለ። አይኑ አልፈዘዘም፣ ጉልበቱም ቀን አልደነዘዘም አለ። ሰላም። ማን ይሄን እየተናገረ ያለው? ሙሴ። ተመልከቱ። የእስራኤል ልጆች በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት ይላል። ማን ይሄን እያለ ያለው? ሙሴ ነው። ተመልከቱ። ለሙሴም ያለቀሱት የልቅሶ ወራት ተፈጸመ እያለ ይናገራል። አይ እሱ አሁን ይሄ ለእኔ ትርጉም የለውም። ሙሴም ማን የጻፈው ይሄን ቃል መልስ? ሙሴን የጻፈው ብለን ነው። ይሄን የጻፈው ሙሴ ነው። ሙሴን የጻፈው ተብሎ መላምት ነው ያለው ነው ያልኩት። ስለዚህ እኛ ሙሴን የጻፈው ህይወት ያለ የጻፈው ሙቶ ነው የጻፈው መልስ። ውሱ አልሰማኝም ማለት ነው። እየሰማው ነው። መቼ ነው የጻፈው? የመጀመሪያ አምስቱ መጻሕፍቶች ሙሴን የጻፈው ተብሎ መላምት ተቀምጧል። ዘዳግም ሙሴ የሚጻፈው አይጻፈው እኔ እቀበለዋለሁ። መለኮታዊ ኤቪደንስ ስላገኘው እቀበላለሁ ብያለሁ። ሙሴ የማይጻፈው እቀበላለሁ እያለ ነው። ተመልከት። ማንኛውም በዚህ ላይ ማረጋገጥ አይቻልም። አንድ መለኮታዊ መጽሐፍነት የሚያሰኘው ምን መስፈርቶች ሲገኝበት ጊዜ ነው? እስኪ ለምን መለኮታዊ መጽሐፍ ብለህ እንደተቀበልከው እንድንረዳ ዘንድ። በጣም ጥሩ። ፐርሰናሊ እኔ ያለ መለኮታዊ ማስረጃ የትኛውም እምነት እውነት ነው ብዬ አልቀበልም። ክርስትና ግን ለእኔ መለኮታዊ ማስረጃ አለው። እሺ መስፈርቱ ምንድን ናቸው? ለምሳሌ በአብርሃም እግዚአብሔር ተገለጠ ይላል። ለእኔም መገለጥ አለበት ብዬ አምናለሁ። አንደኛው እሱ ነው። ሁለተኛ የአብርሃም ጋር የተገለጠው እግዚአብሔር በሚቀጥለው ትውልድም እንደዚሁ አይነት ኮንቲኒስሊ ተገልጧል። ለምሳሌ አይሁዶች እስከ ክርስቶስ ከክርስቶስ በኋላ የክርስቶስ ደቀ መዛሙርቶች ክርስትናን እስከሚያስተምሩ ድረስ በመካከላቸው እግዚአብሔር ይገለጥ ነበረ። እግዚአብሔር ኃይሉን ይገልጥ ነበረ፣ ክብሩን ይገልጥ ነበረ። ኮሚኒኬሽን ነበረ ማለት ነው። ያለ ኮሚኒኬሽን አሁን የታሪክ ሰንሰለቱን ዝም ብለን ስናይ ኮሚኒኬሽን ከአብርሃም ከነሳ ጀምሮ አብርሃም ክርስትና ሃይማኖት ትክክለኛ ሃይማኖት መሆኑን ያምን ነበር። ቆይ ሆነ መልሰው እንጂ ያምን ነበር። ቆይ ሮጠ ክርስትና ጋር አትሄድ። አብርሃም ለአብርሃም እግዚአብሔር ስለተገለጠ እግዚአብሔር አልከኝ አይደል? ቆይ ለአብርሃም እግዚአብሔር ተገልጧል አልተገለጠም? እኔ ስለ ክርስትና አላነሳውም። ክርስትና ጋር መጣ። ክርስትና ትክክለኛ መሆኑን የማምንበት ነገር ለአብርሃም እግዚአብሔር ስለተገለጠ ብለህ ጀመርክ። አብርሃም ክርስትና ማለት ምን ማለት ነው? የፈለግከው አካል ክርስትናን ያውቀው ነበር ወይ? ክርስትና ማለት ምን ማለት ነው? ወረሱን አብርሃም ያውቀው ነበር ወይ? ክርስትና ነው መልስልኝ። ምን ማለት ነው? ስለ አብርሃም ክርስትና የሚለው ቃል የለም ሲጀምር መጽሐፍ ቅዱስ ላይ አንድ ቦታ ላይ የለም። አየህ፣ እኔም ስለ ክርስትና እያወራሁ አይደለም። እየሰማሁ ነው። ሁላቸውም ክርስትና ስለ ክርስቶስ ክርስትና ሃይማኖት ትክክለኛ መሆኑን ያረጋገጥኩበት ብለህ አልጀመርክም?
ክርስትና የፐብሊክ ስማችን ነው እንጂ ትክክለኛ ወይ እንደዚህ ክርስቶስ ነው ያለው መሆኑን ያረጋገጥኩበት ምክንያት ብለህ አልጀመርክም ወይ? ብያለሁ። ፐብሊካሊ ስለዚህ ይህን ክርስትና ሃይማኖት አብርሃም ያውቀው ነበር ወይ? የክርስትና ምንጭ ምንድን ነው? አብርሃም ያውቀው ነበር ወይ? እንደ ማስረጃ አድርገህ ልታነሳው የፈለግከው አካል አብርሃም ያውቀው ነበር ወይ ክርስትና? ግልጽ ጥያቄ እኮ ነው። ጥሩ፣ እዚህ ላይ ትንሽ ልናገር። ክርስትና ፐብሊክ ስማችን ነው። ክርስትና ግን የተባልንበት ክርስቲያኖች የተባልንበት ምክንያት ክርስቶስን እንደ መሲህ፣ እንደ አዳኝ፣ እንደ እግዚአብሔር ልጅ፣ እንደ ጌታ በመቀበላችን እና እሱን በመቀበላችን ሳይሆን ጥያቄው አብርሃም ያውቀው ነበር ወይ? ምኑን ነው? አብርሃም እኮ ክርስትና ያለው ነገር የማወቅ ግዴታ የለበትም። ስለዚህ አያውቀውም አብርሃም አይደለ? አብርሃም እግዚአብሔርን ያውቃል። ስለ እግዚአብሔር ነው እያወራሁ። እግዚአብሔር አይደለም ጥያቄ። ክርስትና የሚባለውን ሃይማኖት አብርሃም ያውቀው ነበር ወይ? ጥያቄ ትክክል አይደለም። እሱ አንተ ማስረጃ ልታደርግ የፈለግከው አካል የምትዋሽበት አካል አብርሃም የክርስትና ማስረጃ አድርገህ ልታነሳው የፈለግከውን አካል ማጽዳት ስላለብኝ ነው። በጣም አከብራለሁ። ስለዚህ አብርሃም የሚባለው አካል ክርስትናን ያውቀው ነበር ወይ? እንደዛ ከሆነ ላጽናለህ። በደንብ ስማኝ። እንግዲህ መልስ የተጠየቅከውን አብርሃም ክርስትናን ያውቀዋል ወይስ አያውቀውም? ክርስትና የሚባለውን ሃይማኖት ክርስትናና አብርሃምን እንዴት አገናኘው? ትክክል አይደለም እኮ እያልኩ ነው። ያንተም ታገናኘ የፈለግከው ስለ ክርስትና ትክክለኛነት ለምሳሌ ለአብርሃም ስለተገለጠለት አምላክ አልክ። ስለዚህ ያን አብርሃም ክርስትና የሚባለውን ሃይማኖት ያውቀዋል ወይስ አያውቀውም? ይከተለዋል? ጥያቄ ጠይቃል፣ ተቀብያለሁ። ያንተን ጥያቄ ግን ኮሬክት አድርጌ መልሱንም ልስጥ። አንዴ እድል ስጠኝ። እሺ፣ የተጠየቅከውን መልስ። ምናልባት ኮንትሮል ለማድረግ ካልፈለግ በስተቀር ማለት ነው። የተጠየቅከውን መልስልን እስኪ። በደንብ ስማኝ። እሺ፣ አብርሃም ያውቀው ነበር? ክሊር ላድርግልህ። አብርሃም ያውቀው ነበር ክርስትና? ቆይ ክሊር ላድርግልህ። አብርሃም ያውቀው ነበር? በአብርሃም ዘመን እግዚአብሔር ለአብርሃም ተገልጦ ነበረ። አንድ ተገልጦታል አልተገለጠለትም እኮ አይደለም ጥያቄው። ማን ነበር? አብራ ቆይ ብራ ያንተን ጥያቄ ጥያቄ ራሱ ትክክል አይደለም ብያለሁ። ክርስትና እንዲባል አካል ያውቅ ነበር ወይ? ሁሱ ጥያቄ ራሱ ትክክል አይደለም ብያለሁ። አንተ እኮ ነህ ይሄን ነገር የነሳኸው። ክርስትናን ትክክለኛ እዚህ ቦታ ላይ ይህን ጥያቄ የምትጠይቅበት ምክንያት አይደለ? ያ የተንጠለጠለበት አካል አብርሃም ያውቀዋል አያውቀውም? ሃይማኖት ይሲ አብርሃም ከሱ በኋላ ያለውን ነገር አያውቅም። ምክንያቱም አብርሃም ስለዚህ ክርስትና የመጣው ከአብርሃም በኋላ ነው ማለት ነው። እንደሱ አትነው። እንዴት አለ? በል አሁን ማውራት ትችላለህ። በጣም ጥሩ። ባይዘዌ ጥያቄ ትክክል አይደለም። ሶሪ ይቅርታ አድርግልኝ እና ጥያቄ ትክክል አይደለም። የመጣው ከአብርሃም በኋላ ነው፣ ሊያውቀው አይችልም እያልካለሁ። እናመሰግናለን። አሁን አውራ። ኦኬ እንቀጥል። ለምን እንደፈለግከው ባላውቅም ኦኬ። እሺ እግዚአብሔር ለአብርሃም ተገልጦ ነበር። አንድ ቅድም ያዝኩትን የተናገርኩትን ነጥብ ትይዝልኛል። ተቆርጣለህ። ምንድን ነው ኤቪደንሱ ወይም ደግሞ መለኮታዊ ስለመሆኑ ማስረጃ ስላልከኝ፣ እግዚአብሔር ለአብርሃም ተገልጦ ነበረ። አብርሃም ቀጥሎ ላለም ትውልድ ተገልጦ ነበረ። እንደዛ እያለ እስከ ክርስቶስ ድረስ ይመጣል። ይሄንን አምላክ ነው በመገለጡ ነው ማምነው እንጂ ሀሳብ ብቻ ግምት ብቻ አይደለም እያልኩ ያለው። እግዚአብሔር የአብርሃሙ አምላክ የሚገለጥ ነው። ከተገለጠ በጣም ጥሩ። ራሱን የሚገልጥ ነው ወይ? ባጭሩ ልጨርስልህ። ይሄ መስመር ክርስቶስ ጋር ይመጣል። ክርስቶስ በኋላ ደግሞ ወደ ክርስቶስ ተከታዮች ያልፋል። ከዚህ ውጪ እግዚአብሔር በመሐመድ በኩል ሊሆን ይችላል፣ በአይሁድ በኩል ተገልጧል ካልከኝ መለኮታዊ ኤቪደንስ ካለ ፐርሰናሊ ከራስ ጀምረ ምናልባት እንድትነግረኝ እችን ጥያቄ አንተ እግዚአብሔርን ፐርሰናሊ ድምፁን ሰምተህ ታውቃለህ? ምክንያቱም የአብርሃም አምላክ የሚናገር ነው። ለአብርሃም ተገልጦ ነበረ፣ ዛሬም ይገልጣል። አንተ ተገልጦልህ ነበረ ወይ? እንደዛ ከሆነ አንተ ላይ ቆምና ስለ መሐመድ ልጠይቅ ስለምፈልግ
ወደ አንተ መልሻለሁ። ስህተት መሆኑን ላስረዳህ ነው። ክርስትና አምላክ ተገልጧል ብላ ያምናሉ እነዚህ ሰዎች። እግዚአብሔር ታይቷል ብላ ያምናሉ። ክርስቶስ ነው መጀመሪያ የሚቃወማችሁ፣ መጽሐፍ ቅዱስ ነው የሚቃወማችሁ። እግዚአብሔር ያየ አንድስ እንኳ የለም። አንዴ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አካባቢ ይወጣላቸው። እግዚአብሔር ታይቷል ብለው ክርስቲያኖች ያምናሉ። ተረጋጋጭ። እግዚአብሔርን በዚህ አይን ማየት አችልም። ግን ያው መጽሐፍ ምን ይላል? መቼም ቢሆን እግዚአብሔርን ያየ አንድ እንኳ የለም ይላል ኢየሱስ። ታዲያ ኢየሱስ ነው የምናምነው። ጨርሰህ አንብበው። ያው ክርስቲያኖች ጨርሰህ አንብበው። እሱ ችግር የለም። እሱ ራሱ ይነግራል። ጨርሰህ አንብበው። ችግር የለም። ጨርሰህ አንብበው። እንንበብ። ቆይ እኔ ላንብብልህ። እሱ ቆይ አንድ እኔ ላንብብልህ። በቃ ጥቅሱን ስላወጣ ቴንክ ዩ ሶ ማች። እንደዚህ ይላል፣ ስሙ እርሱ ብቻውን የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይችልም። ለእርሱ ክብሩና ለዘላለም ክብር ለዘላለም ይሆንና ቁጥር 17 በአሁኑ ዘመን በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን ከፍ አድርግልኝ። በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስ እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። ልቀጥል። እውነተኛው ሕይወት ይይዙ ዘንድ ለሚመጣው ዘመን የሚሆንላቸው መዝገብ ይሰበስቡ፣ መልካሙን እንዲያደርጉ፣ በበጎ ስራ ባለጠጎች እንዲሆኑ። ትንሽ ከፍ አድርገው ሊረዳቸው። ምንም አዲስ ነገር የለም። ስለዚህ አንድም ሰው እንኳን አላየውም ይላል እግዚአብሔርም። ሀሳቡ ተቆርጧል። ከላይ ልጀምር። ከላይ ልጀምር። እግዚአብሔር ብዙ ቦታ ነው አይታይም። በቃ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ጋር እንሂድ። ችግር ምዕራፍ 5 ቁጥር 37 ማውጣለት አንዴ 5:37 ኢየሱስ ራሱ ይንገረን እስኪ እግዚአብሔር ታይቷል አልታየ የሚለው ሁሱ አሁንም ትንሽ ከፍ እንድታረግ እግዚአብሔርን በዚህ አይን ማየታችን። ስለዚህ እግዚአብሔር አይታይም አይደለ? የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁትም፣ መልኩንም አላያችሁትም። እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃል የላችሁ። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመሰክርላችኋልና እርሱም እናንተም በመጽሐፍ የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም እኔ የሚመሰክሩ ናቸው። ስለዚህ እግዚአብሔር እንዳልታየ ይነግረናል ኢየሱስ። ይሄ አይደለም ነጥባችን። እሺ ኢየሱስ ክርስቶስ እግዚአብሔር አልታየም አይደለም። ውሱ በእንደዚህ አይነት ጥቅሶች እነዚህ ጥቅሶች አንተ የምትለውን ሀሳብ አይደግፉም። በመጀመሪያ ምናልባት እንደ መንፈሳዊ ሰው የምትናገር ከሆነ ዲፕሊ እንናገር። እኔ ምንድን ነው ያልኩኝ? ቆይ እሱ አንዴ መልስ እንጂ ብዙ ጥቅስ አወጣልህ እግዚአብሔር እንደማይታይ። ስለዚህ አንተ ይታያል ብለህ ነው የምታምነው እግዚአብሔር? አንዴ እኔ ሲጀመር እግዚአብሔር በአይን ይታያል አላልኩም። መጽሐፍ ቅዱስም እግዚአብሔር በአይን ታያለህ አይልም። እግዚአብሔር ተገልጦ ነበረ ስል በአካል ተገልጦ ሲናገር ነበረ ነው ያልኩ። መገለጥ የሚባለው እሱ ነው። እግዚአብሔር ይታያል ቃል በቃል እናሳይ። ቆይ አንተን ልጠይቅህ፣ እግዚአብሔር ለሙሴ የተናገረ በአካል ነው የተገለጠው? እግዚአብሔር ይታያል። አዎ በአካል እግዚአብሔር ይታያል። እናሳየ ነው። ይታያል አላልኩም ስትል ነበር። አዎ ይታያል እያልከው ነው ደግሞ ሌላ ምክንያት መጽሐፍ ቅዱስ ርስ በራሱ ይገጫል። የማይታይ አምላክ ምሳሌማ ክርስቶስ ተገልጦ ከክርስቶስ በፊት ራሱ ታይቷል።
ይህችን ነገር ዊክ እንድታረጋት አልፈቅድልህም። እግዚአብሔር ተገለጠ ያልኩ ለአብርሃም ተናግሮ ነበረ፣ ለይስሐቅ ተናግሮ ነበረ፣ ለያዕቆብ ተናግሮ ነበረ። ስለመናገር የማይናገር አምላክ ፐርሰናሊ እኔን የማይናገረኝ አምላክ አላመልክም፣ ኤግዚስት አላረገም ብዬ ነው የማምነው። ፐርሰናሊ ሳይሆን ይሄ የክርስትና መሰረትም ነው። ስለዚህ እግዚአብሔር ታይቷልም አልታየምም እንደ መጽሐፍ ቅዱስ። በጣም የሚገርመው ታይቷል። ክሮስ ጥያቄዎችን ለምን እንደምታመጣቸው አላውቅም፣ ነገር ግን ቻሌንጅ ላደረገ ፈልጋለሁ። እግዚአብሔር ሙሐመድ ተናግሯል በቀጥታ። ይህን ጥያቄ ልጠይቅ፣ በቀጥታ ተናግሮታል። ልክ መጽሐፍ ቅዱስ ላይ እንዳሉ ነቢያቶች እነዛ ሙስሊም ናቸው ብለህ አንተ እንኳን በሀሳብ ደረጃ የምታነሱት ተገልጧል ወይ ስንል በድምፁ ተናግሮታል ወይ? አንተንስ ተናግሮሃል ወይ? እችን ጥያቄ መልስልኝና ምናልባት ሌላ ጊዜ ወደ አንተ ቤት እመልሳለሁ። በቃ እሺ፣ የመጨረሻ መልስ። አዎ ነቢዩ ሰለላሁ ዐለይሂ ወሰለምን አላህ ቃል በቃል አናግሯቸዋል። ቃል በቃል አይደለ? አሁን ኤቪደንስ አልጠይቅም፣ ቻሌንጅ ላደረግም አይደለም የጠየቅኩ። አንተንስ አናግሮሃል? አምላክ አላህ በላከልን ነብይ በኩል ለእርሳቸው ተናገረ ማለት ሁላችንንም እንዳናገረ ነው የምንቆጥረው። አምላክ ነብይ ነው። አየህ እዚህ ጋር ተናገረ። አታዳምጥም? ለምን ታልቀስ ትገባለህ? ሶሪ እሺ ቀጥልሽ። ልፈርልን ይቅርታሽ ይቅርታ። አምላክ እያንዳንዱን ሰው አማኝ ማናገር አለበት ብለህ ታምናለህ? ይሄ መስፈርትህ ነው? ከየት ያገኘው? መስፈርቴ ነው ይሄ የኔ መስፈርት። በጣም ጥሩ። አምላክ የማይናገር አምላክ አልፈልግም። ስለዚህ እግዚአብሔር አንተን አናግሮሃል? እኔን በሚገባ የጌታ ሰው አንቺ ክርስቲያን በሚገባ እኔ የጌታ ሰው እያንዳንዱ ክርስቲያን አናግሮታል እግዚአብሔር በሚገባ። ባይዘው ኢትዮጵያ ስትመጣ ኢንቫይት አደርጋለሁ። ስብና የአንተ አምላክና የኔ አምላክ የትኛው እንደሚሰራ እናያለን። ወይ አንዴ ተረጋጋ። ቆይ እግዚአብሔር አናግሮሃል? ስላሾፍክ ነው። እሺ ወላሂ አሽፋ አይደለም። አይቴል ኖ አሹፋል ሁሱ እንደዚህ አልጠበቅኩም። አይደለም በጣም በክብር ነበር። እግዚአብሔር አናግሮሃል አንተ? እግዚአብሔር መንገዱ እውነቱን ነግሮኛል። መቼ ነው ያናገር? ምን ብሎ አይደለም ማለት ነው። የኔ ኤቪደንስ መቼ ነው ያናገር? እሱም ጭምር ነው። መቼ ነው ያናገረ? ኤኒታይም ምን ብሎ ያናገረ? ሁልጊዜ እኔ በእግዚአብሔር ጉዳይ ላይ በምጸልይበት ጊዜ ይሄ ነገር ምንድን ነው ብዬ ቀጥታ የምጠይቀው እሱን ነው እና በሚገባኝ መልኩ ይናገረኛል። አንዳንዴ በህልም፣ አንዳንድ ጊዜ በራእይ፣ አንዳንድ ጊዜ ደግሞ መጽሐፍ ቅዱስ እያነበብኩም ይናገረኛል። ነብይን አንዴ እኔ ነብይ አይደለሁም፣ ግን የክርስቶስ ተከታይ የእግዚአብሔርን ድምፅ የምሰማ ሰው ነኝ። ከዛ ውጭ እኔ እግዚአብሔር አለ ብዬ እንኳን አልቀበልም። ያሁን በማስረጃ እናውራ በተጻፈ ነገር። እሺ ያውና ኢየሱስ ክርስቶስ የእግዚአብሔርን ድምፅ አንዳቸውም እንኳን አልሰማችሁም እያለ ነው። አንተ ደግሞ አይ ክርስቶስ ተሳስተሃል፣ እኔ እሰማዋለሁ ድምፁን እያልከ ማንን እንመን? የጌታ ሰው ያው ኢየሱስ ምን አለ? ድምፁን ከቶ አልሰማችሁም ማለት ስለ አምላኩ ሲናገር፣ አንተ ደግሞ አይ ሰምቼዋለሁ እያልከ ነው። ከክርስቶስ ጋር እየተጋጨ ነው የጌታ ሰው። እሱ ይሄ ጥቅስ ያነሳው ክርስቶስ በምድር ላይ እያለ የእግዚአብሔር ድምፅ ራሱ ነበረ። ታውቃለህ፣ እኔ የምናገረው ከራሴ አልናገርም ብሏል መጽሐፍ ቅዱስ ላይ። እኔ የምነግራችሁ ቀጥታ የአባቴ ቃል ነው ብሏቸዋል። ስለዚህ ይሄ የሚወክለው እሱ ነው። ይህንን ያለ ቦታው ነው እየተጠቀምክ ያለው እሱ። የአብ ድምፅ ይሰማል አይሰማም? የአብ ድምፅ በክርስቶስ በኩል ነበር የሚሰማ የነበረ። ክርስቶስ የሚናገረው ሁሉ የአብ ድምፅ ነበረ በዛን ጊዜ። የአብ ድምፅ ይሰማል አይሰማም? ክርስቶስ እዚህ ቦታ ላይ አንዳቸውም እንኳን አልሰማችሁም እያላቸው ነው። ገብቶሃል አይደለ? የአብ ድምፅ ይሰማል ወይ ነፍስ አይሰማም? የአብ ድምፅማ በክርስቶስ ውስጥ ነበረ። ይዛኔ ክርስቶስ ይናገር ነበር። አልጠየቅኩም ስለ ክርስቶስ እባክህን። የአብን ድምፅ አልሰማችሁም እያላቸው ነው። ስለዚህ አልሰሙም ነበር አይደለ? ይህ ሲሰሙ የነበሩ እኮ እሱን ስላልሰሙት እኮ ነው አልሰማችሁም ያላቸው። ጥቅሱም እንዳለ ክፍሉን አንብበው ሀሳቡን ታገኘዋለህ። ስለ ክርስቶስ ክፍሉን አንብብና አብረን እናንብብ። ውሱ ችግር እኔ እናንተ ከምንጨራጨቅ ጥያቄው ስለ ክርስቶስ አይደለም። የአብን ድምፅ አልሰማችሁም እያለ እየተናገረ ነው ኢየሱስ ክርስቶስ። አይ የአብን ድምፅ እነዚያ ሰዎች ሰምተዋል እያልከ እናንተ ደግሞ ነው። ውሱ ክፍሉን ሳትቆርጠው ለምንድን ነው ክርስቶስ እንደዚህ ያለው? ክፍሉን እናንብበውና ትክክለኛውን ሀሳብ እንውሰደው።
አንድ ነገር አዲስ ነገር አይሆንም። በሮንግ መንገድ በመናገር ለአንተም አይጠቅምም፣ እኔም አይጠቅምም። ይህን ታውቃለህ። አሁን አንተ እውነትን እናገራለሁ እያልክ መጽሐፍ ቅዱስን ሸርፈ ለምትፈልገው ሀሳብ ተርጉመ መናገር ለአንተም አይጠቅምም። ሌላም ጊዜ እንደዛ ታደርግ። ክፍሉን በትክክል እናንብበውና እንረዳው። ለምንድን ነው እንደዛ ያለው? እኔ ምን አልኩ? ክርስቶስ ራሱ የሚናገረው የአብ ድምፅ ነው። ክርስቶስን አለመቀበል እግዚአብሔርን እንደ መክፋት ነበረ። ክርስቶስ የሚናገረው እሱ የሚናገረውን አለመስማት እግዚአብሔርን እንደ አለመስማት ነው። እባክህን አንድ ጊዜ ክርስቶስ የሚናገረው የአብን ድምፅ ነው እያልክ ነው። እኛ እየጠየቅን እያልነው ደግሞ ድምፅ ሆነ የአብን ድምፅ እያለ ነው እየተናገረ ያለው። የአብ የራሱ የሆነ ድምፅ አለው እያለ ነው እዚህ ጋር ኢየሱስ ክርስቶስ። ያን ድምፅ እናንተ አልሰማችሁም እያለ ነው። ክፍሉና የአብን ድምፁን ሰምተሃል ወይ አንተ? እኔ የአብን ድምፅ ሰምቻለሁ፣ ክርስቶስን በመቀበሌ ሰምቻለሁ። አይ አይደለ፣ ስለ ክርስቶስ አይደለም ጥያቄውን አንተ ቶታሊ ስለ ክርስቶስ ነው። እሱ ክፍሉን እናንበቡ፣ ከላይ ጀምረው እናንበቡ። እሱ ችግር የለውም። ትንሽ ወደ እንትን ጭቅጭቅ እንዳና ከ34 እሺ፣ እኔ ላንብብልህ። በቃ ከ34 ጀምሮ አንብብ። እኔ ግን ከሰው ምስክር አልቀበልም፣ እናንተ እንድትድኑ ይህንን እላለሁ እንጂ። እርሱ የሚነድና የሚያበራ መብራት ነው። እናንተም ጥቂት ዘመን ብርሃን ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽም የሰጠኝን ስራ፣ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራል። የላከኝም አብ እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም ነው። ከቶ አልሰማችሁም የሚለውን ገለጻ አበራ ተመልከተው። እርሱ የላከውን እናንተን አታምኑም፣ በእናንተም ዘንድ የሚኖር ቃል የላችሁም። እናንተ በመጽሐፍ የዘላለም ሕይወት እንዳላችሁ ይመስላችኋል። እነርሱም ትመረምራላችሁ፣ እነርሱም ስለ እኔ የመሰክሩ ናቸው። አይበቃም? አየህ፣ ሀሳብን ራስህ ንገረኝ። የአንተን ትርጉም ተውና ምንድን ነው መናገር የፈለገው? የአብን መልክ አይተሃል አላየህም አንተ? ይህ እኮ ስለ አይሁዶችም ሌሎችን ዩዋንት ቱ ኮንትሮል ዜር ኢዝ አ ፕሮብለም ዊዝ ዲስ። አንተ እዚህ ቦታ ላይ የአንተ ሀሳብ የሚደግፍ ስለመሰለ ነው። ይህንን በእንደዚህ አይነት መልኩ ተርጉመ መናገር አትችልም። ከላይ ጀምሮ እስከታች አንብበናል። ቁጥር 38 ላይ ነው ዋናው ሀሳብ ያለው። የላከውን አትቀበሉ የሚለው ነው። የእግዚአብሔር ድምፅ የአብ ድምፅ ክርስቶስ ነበረ። እኔ የምናገረውን አትሰሙም የሚል ሀሳብ ነው የያዘው ማለት ነው። መልእክቱ አይደለም። ይኸውልህ ባይ ዘ ወይ ቃል ሳይሆን እባክህ አዳምጥ። ስለሰጠው ቃልና ስለ መልእክቱ ሳይሆን ይሄ ሁሉም ነብያትም የአምላክን ቃል እየተቀበሉ ሲያስተላልፉ ነበር። እንዴት ነው የተቀበሉት? እንዴት ነው የተቀበሉት? የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል ሕዝቅኤል። እንዴት መጣ? አንዴ ተረጋጋ። እዚህ ጋር እየተናገረ ያለው ግን ስለምንድን ነው ከተባለ ድምፁን እያለ ነው። ልክ መልኩ ብዙ በጣም ጥሩ ነገር እኮ ነው። ኦልሬዲ እኔ የምፈልገውን እኮ ተናግረ እግዚአብሔር ይናገራል በሚለው አንተም ትቀበላል። ምንም ማድረግ አይችልም። ወላሂ አዳምጥም። ያው እና እዚህ ጋር የእግዚአብሔር መልክ እንዳልታየ ሁሉ አይተሃል ወይ ብትሉት መልኩ ማንም ያየ የለም። የእግዚአብሔር መልክ እንዳልታየ ሁሉ ልክ እዚያው ላይ ነው ድምፁን ያነሳው ኢየሱስ ክርስቶስ። መልኩን አላያችሁም አለ። ቀጥታ ቃል ነው እያወራ ያለው። የእግዚአብሔር መልክ እንዳልታየ ሁሉ ድምፁም አልተሰማም ነው። አይ ስለ ንግግሩ ነው ስለ ቃሉ ነው እያለ ሰውየው እያወራ ነው። ላይ አይደለም፣ ያ ድምፅ እያለ ነው ኢየሱስ ክርስቶስ። ድምፁን ከቶ አልሰማችሁም መልኩንም አላያችሁም ብሎ ዘጋ። መልክ እንዳልታየ ሁሉ ድምፅም ከቶ አልተሰማም። ከላይ ያለው የተናሳ ክርስቲያና ሄሎ 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 ዮኒ
አሎ ዮኒ መሀል እኮ ሲገባ ነበር። አሁን አዎ ሚዩት ያደረገው ዮኒሻ ዮኒ እናት ዮኒ አለም يا سلام يا سلام يا سلام ትንሽ እንደው